ጤና ይስጥልኝ። እንደምን ሰነበታችሁ? እንደምን አላችሁ? እግዚአብሔር ይመስገን። ዛሬ ይዤላችሁ የመጣሁት ርዕስ ይቅርታ፣ ይህን ድምፅ ላጥፋና ምንድን ነው ዛሬ የተለየ ርዕስ ነው ይዤላችሁ የመጣሁት። ርዕሳችን ሀገራችን ኢትዮጵያ ነፍሷ ቅድስት ተዋሕዶ ቤተክርስቲያን ነች። ሀገርን እንደ ስጋ ብንወስድ ነፍሷን ክርስትናችንን ብናረግ፣ ሌሎችም እንዲህ ብሎ ማሰብ መብታቸው ነው። ሁል ጊዜ በውድድር ውስጥ የሚገቡ እምነቶች ስላሉ እነሱ ለብቻቸው ያስቡ፣ ሰው ላይ ተመስርተው ምላሽ ለመስጠት እንዳይሄዱ። አንዳንድ ጽንፈኞች አሉ ይሄን እየቆራረጡ ንግግር የሚያደርጉና አንድ ሰውዬ አለ በተለይ ወደ 100 አካባቢ ቁርጥራጭ ሰርቶብኛል ባለፉት 3 ዓመታትና እንዳው እሱን ወንድሜ ሌላ እንጀራ ፈልግ ነው አንተ። እኔ ስለ ሀገሬና ስለ ቤተክርስቲያኔ ሳወራ አንተም እቺኑ ሀገሬ ብለህ በእምነትህ ዲፋይን አድርጋ ስንገናኝ ኦቨርላፑን ይዘን እንሄዳለን። ጥግ ቁጭ ብለህ ለመገልበጥ ሁሉ ጊዜ ሰው መተቸቱ ይቅርብ በሉልኝ። አንድ ጽንፈኛ አለ፣ እሱን ለማስጠንቀቅ ነው። ዞሮ ዞሮ እኔ ዛሬ የመጣሁት የቅዱስ ሲኖዶስን ነገር ለማንሳት ነው። ርዕሴን ያረኩት ደግሞ ቅዱስ ሲኖዶሳችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ የሚመርጣቸውና የሚሸሻቸው አጀንዳዎች የሚል ነው። ያዙልኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የሚሸሻቸውና አብዝቶ የሚመርጣቸው አጀንዳዎች የሚል ነው። እሱን ነው ዛሬ የማነሳላችሁ እና ይሄን የማነሳው ለንግግር አይደለም። ነገሩን ተረድተን ተወያይተን እንደተጠመቀ የታላቋ ቤተክርስቲያን ልጅ ክርስቶስ ራስ የሆነላት ቅድስት ቤተክርስቲያን አካል የሆን እኛ ልጆቿ እኛን ደግሞ በልጅነታችን ተሰብስበን በቅዱስ ሲኖዶስ መሪነት በክህነቱ መጽናት እየተባረክን ልጅነት ያገኘንበት ክህነት ስለሆነ ማለት ነው እንድንኖር ምን እናርግ የሚለውን እንድንነጋገር ነው። ተናግረን ብቻ ኳስ አይቶ እንደሚሄድ ኳስ የማይጫወት ሰው መምሰል የለብንም በእውነት። እና አንዳንድ ሰዎች ኳስ ያዩና እከሌ ያስገባ እከሌ ሳተ ይሉና እሱን መልሰው ያወሩታል፣ አይጫወቱም። ምናልባት ጡንቻቸው ማዋሾ ይሆናል። አንድ ቀን ሮጠው አያውቁም። ከማየት መጫወት ይሻላል፣ ቢያንስ አካላዊ ጤና ይሰጣል። ተጎልቶ ማውራት ግን በደል ነው፣ ጊዜ ያጠፋል፣ አይምሮ ያላሽቃል። ያወቅኩ ይመሰለን ጎል ያስገባውና የሳተውን በመናገር እንደ እውቀት ቆጥረን ባዶ ትዕቢት ውስጥ እንገባለን። ምንም እኮ አይሰራም፣ እንጀራ አያመጣም፣ ውሃ አያጠጣም፣ ጤና አይሰጥም። ማውራት ይሄ ኳስ ካልቸር እንዲቀርብን ስለ ቅዱስ ሲኖዶስ አሁን እኔ ማውራው ለማውራት አይደለም። ግንዛቤያችንን አሳድገን ኃላፊነት ወስደን ራሳችን እንድናድን ነው። ምክንያቱም እየጠፋን ነው ብዬ ስለማምን ነው። እኔ እየጠፋን ነው፣ ሀገር እያጣን ነው፣ እያለቅን ነው፣ እየተሰደድን ነው። እምነታችን ወደ ሴኩላሪዝም እየገባ ነው። እያስቀደስን እንደ አሕዛብ እንኖራለን። ከቅድስት ሥላሴ በጥምቀት ተወልደን ሰማያዊን በምድር ሆነን ሳለን በዝንጀሮ እቅፍ በዩኒቨርሲቲ አድገን ንጉስ ገለን ጳጳስ ሰቅለን አብደን ዘር ቆጥረን እየተባላን ነው። ስለዚህ የውሸት ክርስትና ውስጥ ስለሆነን ከዚህ የማይመልሰን ሲኖዶስ እንዲመልሰን ለመርዳት ከእንቅልፉ እንዲነሳ በድሎት የሰጠሙትም ጵጵስና ተጠያቂነት እንደሌለበት ንግስና በድሎት ያበላሻቸው አባቶች ወደ ምንኩስናቸው ተመልሰው እኛ ወደ መጠበቁ ስራ እንዲሰሩ ነው እኔ የምናገረው። የመናገር ሱስ ኖሮብኝ አይደለምና ይሄ የነፍስ ጉዳይ ነው የምናገረው ወንድሞቼ፣ የነፍስ ጉዳይ ነው እንጂ ቀልድ አይደለም። ቀልድ ስላልሆነ ሁላችንም በደንብ አድምጠን በደንብ ማስታወሻ ይዘን በደንብ ተከራክረን ስተትና የሚጎዳንን ነገር ለይተን መልካም የሆነውን አሳድገንና አሟልተን ጊዜያችንን ገንዘባችንን ሁሉ መድበን ስራችንን መስራት አለብን። እንዲያው ዝም ብሎ ሁሉ ጊዜ ማልቀስ ሌላ ሰው ነፃ እንዲያወጣ መጠበቅ፣ ነፃ አውጪ መጠበቅ። አሁን የሰለቸን እሱ ነው። ነፃ አውጪ መጠበቅ ሁሉ ጊዜ ነፃ አውጪ መጠበቅ
ነፃ አውጪዎች ደግሞ ቤተ መንግስት ሲደርሱ የታባኩ እኔ ሞቼ አንተ ምን ልትሆን ነው ብለው በእነሱ ትእዛዝ እንድትኖር ያደርጉሃል። ቁጭ ብለህ ነው የጠበቅከው፣ አስረው ይገዙሃል እየገረፉ። ስለዚህ ነፃ አውጪ መጠበቅ አይደለም፣ ነፃ አውጪው ራሱ ነፃ እንዲወጣ ጤናማ እንዲሆን ማድረግ ያስፈልጋልና ይሄንን ለመናገር ያህል ነው ወንድሞቼ። እኔ እንጂ የመናገር ሱስ ኖሮብኝ እንዳልሆነ ይታወቅልኝ። እኔ ሌላ ብዙ ስራ ምሰራው ነበረኝ። ነገር ግን እያየሁ ሰው ሲጠፋ እያየሁ መምራት የነበረባቸው ተኝተው ሚሊዮኖችን ሲያስነጥቁ ማየት እግዚአብሔር ይጠይቀኛል ብዬ ስለማምን ነው። መጽሐፉም እንደዛ ስለሚል ይሄ መደጋገም አለብን። በዚህ በሕዝቅኤል ምዕራፍ 23 ይመስለኛል ምን ይላል? እግዚአብሔር አንድ ሰው ኃጢአት ሲሰራ አይተኸው ከኃጢአቱ ብትመልሰው ራስህንም እሱንም ታድነዋለህ ይላል። ቀጥሎ ምን ይላል? አንድ ሰው ኃጢአት ሲሰራ አይተ ከኃጢአቱ ባትመልሰው እሱ በኃጢአቱ ይሞታል፣ ደሙን ግን ከእጅ እፈልጋለሁ። እኔ እኮ ኃጢአት አልሰራውም፣ ግን ኃጢአት የሚሰራውን አይቼ ዝም ስላልኩ ቤተክርስቲያን ስትሰጥም እያየው፣ ሲኖዶስ ሴኩላር ሲሆን እያየው፣ በዘር ሰው እየተሾመ እያየው፣ በአንድ ቀን 50-60 ሰው ያስገደለ ሰው ብፁዕ ነው እየተባለ ሲጠራ ስላየው ዝም ማለት አልችልም። እግዚአብሔር ይጠይቀኛል። ስለዚህ ራሴን ለማዳን ነው የምናገረው። ሁላችሁም ራሳችሁን ለማዳን እንድትናገሩ በዝንጋዬ ውስጥ እንዳትጠፉና እንዳትጠየቁ ስለዚህ ሲኖዶሳችን እናወራለን። ዛሬ አጭር ነው ርዕሱን እንዳልኳችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ የሚመርጣቸውና የሚሸሻቸው ውሳኔ የሚጠይቁ የቤተክርስቲያን ተልእኮን የሚመለከቱ አጀንዳዎች ወይንም ጉዳዮች ነው ርዕሱ። ውሳኔ የሚፈልጉ ግን ሲኖዶስ የሚሸሻቸው ጉዳዮች፣ በጣም የሚሸሻቸው። እኔ ለጊዜው አንኳር የሆኑትን 5 ነው ያየሁት። 5 የሚሸሻቸው፣ 5 የሚወዳቸው፣ 5 ያዙልኝ። ሲኖዶሱ የሚሸሻቸው 5 የቤተክርስቲያንን ተልእኮ ለማሳካት የሚያስፈልጉ አጀንዳዎች አሉ፣ ጉዳዮች 5 ሊያነሳቸው የማይፈልጋቸው 7ም 8ም ልናደርግ እንችላለን፣ እጨምርበታል። ግን እዚህ ማስታወሻ ያስኩትን ነው እኔ ካስተዋልኩት ባለፉት 20 ዓመታት 30 ዓመታት። 5 ደግሞ ደጋግሞ 20 ዓመት ሙሉ የሚያነሳቸው አጀንዳዎች አሉ፣ ከቤተክርስቲያን ተልእኮ ጋር ቀጥተኛ አግባብነት የሌላቸው የድጋፍ ሰጪ አጀንዳዎች፣ ማዕከላዊና መሰረታዊ ያልሆኑ አጀንዳዎች 5 አሳያለሁ። ከዛ ጥያቄ እንጠይቃለን። ይህን ጥያቄ በግላችን እንመልሳለን፣ በጋራ እንመልሳለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢትዮጵያም ባይሆን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከሐዋርያት የተገኘችው ቤተክርስቲያናችን መለዋወጥ የሌለባት ዘመንን ልትዋጅ እንጂ ዘመንን ልትመስል ያልተፈቀደላት መስቀል ላይ ወጣ መመስከር ያለባትን ቤተክርስቲያን ከመጣው ጋር ሁሉ እየሰገዱ የሚያጠፏት ሰዎችን ወደ ህሊናቸው እንዲመለሱ ለማድረግ ነው። አንደኛ ደርግ ሲመጣ ፓትርያርኩን ሲያስር ተስማማን። ሲኖዶስ አልተቃወመም። እንዳውም ብዙዎች ፈርመዋል። ፓትርያርኩ በህይወት እያለ ፓትርያርክ ሲሾም ተስማምተናል። የተቃወመ ሰው የለም። ቀኖና ጥሰት ነው። ተመልከቱ። እግዚአብሔር የለም ተብሎ ካሪኩለም ተቀይሮ የኢትዮጵያ ህዝብ ሲማር እግዚአብሔር አለ፣ ይሄ የስህተት እምነት ነው፣ በተቀደሰ ምድር ክደት አይሰበክም ብሎ የተሰዋልን ሰው የለም። የተናገረ ሲኖዶስ የለም። ቀጥሎ ወያኔ ስልጣን ይዞ በህይወት ያለውን ፓትርያርክ አባሮ ሌላ ከውጭ አምጥቶ ሲሾም ሁሉም ፈርሞ ተቀበለ እንጂ የተቃወመ ሰው የለም። የፈረሙበት ወረቀት እድሜ ይስጣቸውና የተከበሩ አቶ ዘውገ ገድሉ አሁን በሚያሳትሙት መጽሐፋቸው ውስጥ አትመውት አይቻለሁ። በየጊዜው ሞት ላይ ሲፈረድ፣ ስደት ላይ ሲፈረም አይቻለሁ። ስለዚህ እየጠፋን ነው፣ ክህነታችንን እያጠፋን ነው። ሶስተኛ ዘረኞች ስልጣን ይዘው ኢህአዴግ የሚባል በህወሓት የሚመራ እና ኦነግ የዘር ህገ መንግስት ጽፈው
የብሔር ብሔረሰቦች ጠላት ኦርቶዶክስና አማራ ነው ብለው ሲሰይሙ በጥምቀት አንድ የሆነውን ሰው በዘር ሲካፈሉ ሃይማኖትን በዘር ሲከልሉ የተናገረ ሰው የለም። 30 ዓመት ቆይቶ ብልጽግና መጥቶ ሲኖዶስም በዘር ሲደለድል መንበረ ሰላማ፣ መንበረ ጴጥሮስ፣ መንበረ አርቤ፣ መንበረ አማራ፣ መንበረ ወላይታ፣ መንበረ ምናምን ሲል መንበረ ክርስቶስን ከኢትዮጵያ እየነቀለ ያለውን ስርዓት እየተባበሩ ደብዳቤ ተቀብለው የዘር ጳጳስ የሚሾሙ እየጠፋን ነው። ክነቱ እየጠፋ ነው። ይሄንን ቅዱስ ሐዋርያው ቅዱስ ጴጥሮስ ለቀሌምንጦስ በጻፈው ደብዳቤ ላይ ምን ይላል? እጅ መንሻ ተቀብሎ ወይንም መኳንንትን ስልጣን ያላቸውን ሰዎች ተገና አድርጎ የክህነት ማዕረግ የፈለገ ዲያቆን ሆኖ ቄስ መሆን የፈለገ ቄስ ሆኖ ከፍ ማለት ከምንኩስናው ከቅስናው ወደ ቁምስና ከቁምስና ወደ ሊቀ ጳጳስነት መሄድ የፈለገ ሰው ይላል ገንዘብ ከፍሎ እጅ መንሻ ከፍሎ መኳንንትን ድጋፍ ጠይቆ ይሄን የሚያረግ ሰው ይላል ቅዱስ ጴጥሮስ ሐዋርያው ሊቀ ሐዋርያት የሆነው ፓትርያርኩ ክርስቶስ የመንግሥተ ሰማያትን ቁልፍ የሰጠው የመክፈት የመዝጋት የማሰር የመፍታት ስልጣን የሰጠው በአፉ የተወገዘ ሁሉ ውጉዝ የሚሆን የመንፈስ ቅዱስ ሰይፍ ነውና ውግዘቱ ማይሻር ዓለም እስኪያልፍ ማይሻር መንፈስ ቅዱስ አይሻርምና በሱ አንደበት እንዲህ ተባለ። እኛ ሽረነዋል። እንዲህ ተባለ። እንዲህ ይላል እጅ መንሻ ሰጥቶ መኳንንትን ድጋፍ ጠይቆ የተሻለች ክህነት ማዕረግ የሚፈልግ የፈለገ ሰው እኔ ሲሞን መሰሪን በገንዘብ የእግዚአብሔርን ጸጋ የፈለገውን ሰው አውግዤ እንደለየሁት የተለየ ይሁን፣ የተረገመ ይሁን፣ ከእግዚአብሔር ቤትም ይራቅ ነው የሚለው። ይራቅ፣ ከእግዚአብሔር ቤትም ይራቅ፣ በእግዚአብሔር ደጅ አይቁም ነው የሚለው። እሱን ሽረናል። what is this? እንዴት ነው የሚረበሸው? ባካችሁ ይቅርታ። ይራቅ ነው የሚለው። በዚህ መሰረት እንዴት እየጠፋን እንደሆነ የሚያሳይ አሳያለሁኝ። 5 የምንሸሻቸው ለቤተክርስቲያን ተልእኮ ምሰሶ የሆኑ መነሳት ያለባቸው በዚህ ዘመን ለመዋጀት ተወያይተን መወሰን የነበረብን እና ባንወያይባቸውም በአሰራር የሚያልቁ ግን ዘላለም የሲኖዶስ አጀንዳው የሆኑ በማቆ 30 ዓመትና 20 ዓመት እየዞሩ የሚመጡትን 5 አጀንዳዎች ከሁለቱም ወገን አነሳለሁ። አስፈላጊ ሆነው ሲኖዶሱ የሚሸሻቸው ፖለቲካው ስለማይፈልጋቸው ዘመኑ ስለማይደግፋቸው የሚሸሻቸው ግን አስፈላጊ የሆኑ 5 አጀንዳዎች። አንደኛ በጎሳ ፖለቲካ ምክንያት የጥምቀት ልጆች መለያየትና መጠፋፋትን በሚመለከት የቤተ ክርስቲያን አቋምና እርምጃ ምን መሆን አለበት የሚል አንድም ቀን በሲኖዶሳችን አጀንዳ ሆኖ አያውቅም። ሲኖዶሱ ይሸሸዋል። አንድም ጊዜ ባለፉት 20-30 ዓመታት በጎሳ ፖለቲካ ምክንያት የጥምቀት ልጆች መለያየትና መጠፋፋትን በሚመለከት የቤተ ክርስቲያን አቋምና እርምጃ የሚል አንድም ቀን የሲኖዶሳችን አጀንዳ ሆኖ አያውቅም። ሁለተኛ ለቤተክርስቲያን አስፈላጊ ሆነ በዘመኑ እያጠፋን ያለውን ጉዳይ ነው። እሱም ጸረ ክርስትና የሆነው የሰው ልጅን የሚከፋፍል ክርስትና ብቻ ሳይሆን ጸረ ሰው የሆነው ጸረ ሰብአዊነት የሆነው ጸረ ሀገር የሆነው የጎሳ ህገ መንግስትና የጎሳ ክልል የጥምቀት ልጆቻችንን ከፋፍሎ ካህናት እንኳን ክልልህ አይደሉም ተብለው እንዲገደሉ ስላደረገ ስለዚህ የክህነት መደፈር የክህነት ደፋሪ ህገ መንግስት እንነጋገር የሚል አጀንዳ በሲኖዶሳችን ተይዞ ማየቅ ግን ችግር ነው። እልቂት ፈጥሯል። ምዕመናንን ያሳድዳል፣ ያፈናቅላል፣ ይገላል፣ ያዋጋል። ክህነትን ካህናት ቀድሰው ሲወጡ በድንጋይ ያስወግራል። በአንድ ጊዜ 50 ሰው በሻሸመኔ ያሳረደው ይሄ ህገ መንግስት ነው። ስለዚህ ሲኖዶሳችን አንድም ቀን አርጎት አያውቅም።
አጀንዳ አድርጎት አያውቅም። ስለዚህ ይሄንን ማንሳት ነው አንዱ። ሶስተኛው በጎሳ ፖለቲካ ምክንያት ለ36 ዓመታት ስላላቋረጠው የኦርቶዶክሳውያን እልቂት፣ ስደትና ከሃይማኖት መፍለስ ምን እናርግ የሚል ውይይት አድርጎ አያውቅም። አጀንዳ አድርጎ አያውቅም። በዘር ፖለቲካ ምክንያት ለ36 ዓመት ስላላቋረጠው የኦርቶዶክሳውያን እልቂት፣ ስደትና ከእምነት መፍለስ አጀንዳ አድርጎ አያውቅም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ አድርጎ አያውቅም። አራተኛ ሲኖዶሱ የሚሸሸው በጣም የሚፈራው ሌላው አጀንዳ በኢአማንያንና ኦርቶዶክስ ጠል ፖለቲካ ርዕዮተ ዓለም የሚመሩ የፖለቲካ ድርጅቶች እንደ ህወሓት፣ እንደ ኦነግ እና አሁን ደግሞ መንግስት እንደ ብልጽግና፣ ቀደም ሲል እንደ ደርግና እንደ ኢህአዴግ የሚበይኑት ስርዓት ወይንም ፖሊሲ የሚቀርጹት የትምህርት የመደበኛ ትምህርት ስርዓትና ይዘት ህዝብን የሚያደራጁበት መንገድና ማህበራዊ ተቋሞቻችን ውስጥ የሚገቡት ጣልቃ ገብነት በክርስትናችን ላይ ያመጣው አደጋ እና የቤተክርስቲያን አቋም ምን ይሁን በሚል ሲኖዶሱ ተወያይቶ አያውቅም። የመጨረሻው ሲኖዶሱ የሚሸሸውና የሚፈራው ግን ለቤተክርስቲያን ቁልፍ የሆነው አጀንዳ የኦርቶዶክስ ቤተክርስቲያንና ክርስቲያኖች ቤተክርስቲያን እንደ አንድ ማህበር እና ክርስቲያኖች እንደተጠመቁ ልጆች ሁለገብ ሀገራዊ ተሳትፎ እንዳይኖራቸው በፖለቲካ መገደባቸውን በሚመለከት ምን እናድርግ? ክርስቲያኖች ፍትህ ይነፈጋሉ፣ ክርስቲያኖች በጅምላ ይጨፈጨፋሉ፣ ክርስቲያኖች ፖሊሲ ውስጥ አይሳተፉም፣ ክርስቲያኖች ሚኒስቴር አይደሉም፣ ክርስቲያኖች ፕሬዝዳንት አይደሉም፣ ክርስቲያኖች ታሪካቸው እየጠለሸ ነው፣ ክርስቲያኖች ጀነራሎች አይደሉም፣ ሴኩላሪስቶች ከሃዲዎችና እኛን የሚጠሉ ብቻ ናቸው ኢትዮጵያን የሚመሩትና ይሄም በሚመለከት ብዙሃኑ የኛ ልጅ ስለሆነ ምን እናርግ፣ እንዴት ይሄን ጉዳይ እናስተካክል የሚል አጀንዳ ይዞ አያውቅም። የኛ ሲኖዶስ አያውቅም። እነዚህ አምስቱ የሚሸሻቸው ናቸው። በጣም የሚወዳቸው በየአመቱ የሚያነሳቸውን አጀንዳዎች ላንሳላቸው። ሲኖዶሳችን በጣም የሚወዳቸው በየአመቱ የሚያነሳቸው ከፖለቲካ ጋር የማያነካካቸው ድሎታቸውን የማይነካባቸው ሰማዕትነት የማይጠይቃቸው የማያስገላምጣቸው አጀንዳዎች አሉ። ሁሌም ይመጡ። አንደኛ የጎሳ ንጹህ ዘር ኤጲስቆጶስ መሾም በቋንቋ ስም የጠቅላይ ሚኒስትሩን ደብዳቤ ተቀብሎ የቅዱሱን ሐዋርያ የጴጥሮስን ውግዘት ሽሮ ተረማምዶ ዘር መሾም በኮታ ከባዕዴን ከህወሓትና ከኦነግ ከኦፒዲዮ እያዋጡ ጳጳስ መሾም። ይሄ ሁሌ አጀንዳ ነው። መሾም ማመጣጠን በሚል ቀልድ የቀጠለ ነው። ሁለተኛ የጳጳሳት ደሞዝ ጭማሪ፣ የሀገረ ስብከት መለዋወጥ፣ መኪና ግዢ፣ ውጪ ሀገር አንዳንድ ሀገረ ስብከት ሀገር ውስጥ አንድ ሀገረ ስብከት ይዞ ያኛውን የገንዘብ ምንጭ ይሄኛ መንሸራሸሪያና መታከሚያ ይሄኛውን ደግሞ ያው የተለመደውን እልል ማስባያ። ይሄ ሁሌ አጀንዳ ነው። በአመቱ በመጣ ቁጥር የጳጳሳት ደሞዝ ሊኖር ይችላል። የሀገረ ስብከት ጉዳይ ይነሳል። ድልድል እንግዲህ ጳጳስ የሚሾመው በሀገረ ስብከት ላይ ነው። ድልድል የሚባል ነገር የለም በትውፊታችን። ጳጳስ ዘሐረር ከሆነ ጳጳስ ዘሐረር ነው እስኪሞት። በድሮ ትውፊታችን አለቃ እንኳን አይቀየርም። መልአከ ሰላም ከሆነ በደብረ ሰላም ነው የሚሾመው፣ እዛው ነው በቃ። ካጠፋ መናፍቅ ከሆነ እዛው ተሽሮ እዛው በበደለው ህዝብ መሃል ወይ ዘማሪ ሆኖ ወይ መመን ሆኖ ይኖራታል እንጂ ቦታ እየቀያየረ አይዋጋም። እዚህ ሲሰርቅ እዛ ሲበድል እዛ አይቀያየርም። ስለዚህ ኦርቶዶክሳዊ መንገዱ እየተበላሸ ነው። ሀገረ ስብከት ከዛ እየዞረ እንደፈለገ መቀያየር፣ ከዛ መበጥበጥ። አሁን እዚህ ምስራቅ አፍሪካ ያለውን ብጥብጥ በቅርብ የተሾሙ አባት ናቸው የበጠበጡት። ከኤምባሲ ከመንግስት ምናምን ጋር ሆነው ይበጠብጣሉ። ለመንግስት ነው የሚሰሩት፣ ለኛ አይሰሩም ማለት እኮ ነው።
ሶስተኛ በዓላትን አድምቆ ስለማክበርና የመንግስት መልካም ትብብር ተደረገልን ብሎ መንግስት ማመስገን፣ ምስጋና ሲገለንም ምስጋና ሲያሳድደንም ምስጋና። ይሄ በሁሉም የሲኖዶስ ዕለት አለ። አዎ መንግስት ይመሰገናል። መንግስት የሚመሰገንበት ምክንያት አለ። ምን አይነት መንግስት? ዜጎችን እኩል የሚጠብቅ፣ የሃይማኖት መብትን የሚያከብር፣ ሰው ሲበደል ፍትህ የሚሰጥ፣ ሰው ገሎ በጅምላ የማይቀብር፣ ሰራዊት አዝምቶ ኦርቶዶክሳውያንን የማይፈጅ፣ ለይቶ የማያመክን፣ ወላድ ሴቶችን ሰብስቦ ለአረብ ገረድ የማይልክ፣ የጥምቀት የመስቀል ቦታዎችን እየነጠቀ የማያስለምን፣ ካህናትን በድንጋይ የማያስወግር፣ እሱ ሊመሰገን ይገባል። በዓል ላይ ባነር ሰቀለልን ብሎ ማመስገንና ሪፖርት በሲኖዶስ ላይ ማቅረብ የተለመደ ነው። የኛ አጀንዳ ይሄ ነው። አራተኛ በጠራፋማ የሀገራችን ክፍል ስለተጠመቁ ሰዎች ሪፖርት ማድረግ የተለመደ የኛ አጀንዳ። 10 ሰዎች ይጠመቃሉ፣ ሚሊዮኖች ሲክዱ እሱም መደበቅ። 11 ሚሊዮን ሰው በ15 ዓመት ውስጥ ካደብን ሲባል ዝምበል 400 ቤተክርስቲያን ተዘጋ፣ ዝምበል የተሰራውን ብቻ እንናገር። አንድ ተመረቀ እንበል፣ 10ሩ ተዘግተዋል፣ አንድ ተመረቀ እንበል። አዘናግቶ የማስጠፋት አጀንዳ ነው የኛ ሲኖዶስ የሚወደው። ስለሚሰደዱት ስለሚሞቱት ፈጽሞ አጀንዳ ማድረግ አይቻልም። እንዳውም አንዳንዶቹ ሽመልስ አብዲሳን አመስግኑልን ብለው በዓለም አቀፍ የስብከተ ወንጌል ጉባኤ ላይ ያቀርባሉ። በወለጋ ስለተደረገው ሽመልስ አብዲሳን አመስግኑን። አይራ ጉሊሶን አስቡ፣ የሆነውን ክርስቲያኖች እንዴት እንደተጨፈጨፉ። ሌላው ወለጋ ሙሉ የተሰራውን አስቡ፣ እሱን አመስግኑልኝ ይላል። እሱ ጳጳስ ነው፣ አባት ነው፣ ጠባቂ ነው፣ እረኛ ነው፣ ብፁዕ ነው። ብፁዕና እንግዲህ ምን እንደሆነ መጽሐፉን ተመልከቱት። በመጨረሻ ህንፃ ግንባታ፣ ምረቃ፣ ጉዞ፣ አቀባበል፣ በቃ የኛ አጀንዳ ይሄ። አሁን ጥያቄያችን መሆን ያለበት ብዬ እኔ የማምነው፣ ምክንያቱም መፍትሄ አይደለም የምንፈልገው፣ ለመናገር ያህል ከሆነ ዋጋ ስለሌለው፣ ይሄ ፕሮፓጋንዳ አይደለም። ንቃት ፈጥረን በንቃቱ መሰረት መዳን ነው። የሚበድለውን አንድ ሰው ብትመልሰው እሱንም ራስንም ታድናለህ፣ ባትመልሰው እሱ ይሞታል፣ ደሙን ከእጅ ይፈልጋለሁ ያለውን አምላክ እያሰብን እየጠፋ ያለውን ሲኖዶሳችንን እየጠፋ ያለውን የክርስትና ጣዕም ጉድለታችንን ከተነጋገርን መፍትሄዎቻችንን መነጋገር አለብን። እኔ መፍትሄ የምለውን ልንገራችሁ፣ በእኔ ሐሳብ ነው። ቅዱስ ሲኖዶሳችንን የሚከተሉትን ጥያቄዎች እንጠይቅና የሚሸሸውን አጀንዳ በዚህ በሚመጣው ግንቦት አጀንዳ እንዲያደርግ እንጠይቀው ነው። የሚሸሻቸውን 5ቱን የተናገርኩትን 5ቱን እስቲ አጀንዳ አድርጉና ሰማዕታትን የምትመስሉ የአባቶቻችን ልጆች መሆናችሁን አሳዩን። መንግስት የሚወደውን ድሎታቸውን የሚያስነካውን ብቻ አጀንዳ አታድርጉ። ይሰለቻል። ቅያሬ፣ ለውጥ፣ ደሞዝ ጭመራ፣ የሆነ እርዳታ ምናምን ብቻ። ሰው ሲሞት ዝም፣ ሰው ሲሰደድ ዝም፣ ጳጳስ ሲታነቅ ዝም፣ ጳጳስ ሲሰደድ ዝም፣ በዘር ሲሾም ዝም። ምንድን ነው ይሄ ሲኖዶስ ብሎ መጠየቅ ያስፈልጋል። እና መፍትሄው መጠየቅ ነው። በጭፍን እልል እያሉ መንጋ መሆን አይደለም። የክርስቶስ መንጋ እንጂ የአጭበርባሪዎች መንጋ መሆን የለበትም። ክርስቲያን የመንፈስ ቅዱስ ማህደር የሆነ ሰው መንፈስ ቅዱስን ከሚዋጉ ሰዎች ስር አገልጋይና ባሪያ መሆን የለበትም። ብርሃን ሆኖ መውጣት አለ። ስለዚህ አንደኛ የምንጠይቀው ጥያቄ፣ እኔ የምጠይቀው ለምሳሌ እስከ መቼ ለቤተ ክርስቲያን ተልኮ እጅግ ዝቅተኛ አግባብነት ያላቸውንና በምዕመናን ሊሰሩ የሚችሉ አጀንዳዎችን ትታችሁ ዋናውን የሲኖዶስ ጉዳይ ክህነትን በሚመለከት የምዕመናንን ፍልሰትና ምልሰት በሚመለከት የክህደት አመራርና የምዕመናንን መለያየት የሚመለከት ወሳኝ አጀንዳ ላይ መቼ ነው የምትነጋገሩት የሚል ጥያቄ ነው ያለኝ። ይሄን ሌላውም ይጠይቅ ከተቀበለ። ሁለተኛ እስከ መቼ ነው ፓትርያርክ ማስገደል፣ ማሳደድ፣ ሲኖዶስን መከፋፈል፣ ምዕመናንን በጎሳ ማፋጀት፣ በክህደትና በዘር ማጠፋፋት ከተጠመደ ፖለቲካ ጋር መስራት የምናቆመውና
እንደ ቅዱስ ሲኖዶስ ቆመን ልጆቻችንን የምንመራው? መቼ ነው ክርስቶስን መስለን ብዙ ጫጫታ ቢኖርም ሰዎች በርባንን ቢመርጡም እኛ አምላካችን ክርስቶስን መስለን የምንቆመውና ቅዱስ የሚለውን የሲኖዶስ ቅጽል የምናሟላው መቼ ነው? መቼ ነው የምታሟሉት? መቼ ነው የምትመሰክሩት ብሎ መጠየቅ ነው። ሶስተኛው ጥያቄ ምዕመናንን የሚጠይቅ ነው። እኔን ራሴንና ሁላችንንም አባቶቻችን እንዲያርጉ ስንል እኛን ደግሞ መጠየቅ አለብን። እኛ ደግሞ በኢትዮጵያ ውስጥ ኦርቶዶክስ ሆነን በቀን 5000 ህፃን የምናስወርድ ሰው የምንገድል፣ የዘር ፓርቲ ውስጥ ገብተን ትግሬ፣ አማራ፣ ኦሮሞ ተብለን የምንገዳደል ስስታሞች፣ ሰው ተርቦ የማንመግብ፣ መንገድ ላይ ወድቆ ማናስጠልል፣ ለላከን ከሃዲ ሁሉ የምንጠፋፋ እኛ ክርስቲያኖች መቼ ነው ተመልሰን ንስሐ ገብተን እንደ ክርስቲያን ሀገራችንን አስባርከን ሲኖዶሳችን ቅዱስ በሚለው ቅጽል ልክ እንዲኖር ደግሞ ምክር ሐሳብ ሰጥተን ግፊት አድርገን ሴኩላራይዝድ እንዳይሆን አድርገን ቤተክርስቲያናችንን የምናገለግለው መቼ ነው? መቼ ነው በየአጥቢያው መተማማት፣ ወሬ ስለ ገንዘብ ብቻ ማውራት፣ ስለ ነፍስ አለማውራት፣ ስደት ሳይቀር ሀገር ሄደው የሚደባደቡ ካህናትን መቼ ነው መከተል የምናቆምና አቁሙ የምንላቸው? መቼ ነው? መቼ ነው እንደ ግዑዝ ቤተክርስቲያን ውስጥ ተጎልተን ቤተክርስቲያን መጫወቻ ስትሆን ቀኖናውን እያየን የማንተራረመው እስከ መቼ ነው? ትዳራችንን የምናረክሰው እስከ መቼ ነው? ልጆቻችንን ለሴኩላር ትምህርት ቤት ሰጥተን ሃይማኖት ሳያውቁ አውሬ ሆነው አድገው አሁን እንደሚያረጉን እንዳያርዱን ልጆቻችንን ማንንከባከበው እስከ መቼ ነው? በመንፈሳዊ መንገድ ብለን ራሳችንን መጠየቅ፣ ሲኖዶሳችንን መጠየቅ የሚገባ ይመስለኛል። ይሄን ካላደረግን የሚሆነው ምንድነው? ቅድም ያልነው የእግዚአብሔር ቃል የማይሻር ነው። ኃጢአተኛ ሲጠፋ አይተ ከኃጢአቱ ማትመልሰው የሚለው ብቻ ሳይሆን ሚሊዮኖች ሲጠፉ ቤተክርስቲያን እያያችሁ እንደዚህ ስትጎሳቆል፣ ክህነት ሲደፈር፣ የጥምቀት ልጆች ጥምቀትን ረስተው በዘር ሲከፋፈሉ፣ ጥምቀትን ረስተው ዘንግተው የእግዚአብሔር ልጆች መሆናቸውን ዘንግተው ከስጋና ከደም ከሴትና ከወንድ ፈቃድ አልተወለዳችሁም የሚለውን የወንጌል ቃል ረስተው እኔ ትግራዋይ ነኝ፣ እኔ አማራ ነኝ፣ እኔ ኦሮሞ ነኝ፣ እኔ ወላይታ ነኝ፣ እኔ ሲዳማ ነኝ ሁን እንደሱ ግን ከክርስትና በላይ እንዳልሆነ አውቀ እንደ ሰው እንዴት ነው የምትኖረው? እንደ ሰማይ ዜጋ እንዴት ነው የምትኖረው? ይሄን ምድራዊውን እኮ የምትጠራው ለርስት ነው አይደለ? ወረዳ ለማስፋት ነው አይደለ? ሆድን ለመሙላት ነው አይደለ? ያልሰራህበትን ቤት ልትወስድ ነው አይደለ? ጎረቤትን አርደ እርሻ ልታሰፋ ነው አይደለ? ሌላ ምክንያት አለው? ዘር የምትቆጥርበት የለውም። ማንነታችን ኦሮሞነታችን ተንቆ ተረግጦ እዚህ ጋር ተሰብረን ወይ ያን ሁሉ የምትለው ለሆድ ነው አይደለ? ለሆድ ነው። ለዛውም ሐሰት ተርከ ጡቴ ተቆረጠ ካልካ አንተ 92 ዓመት ምን ሰራ ነበር? በመስፋፋት ጊዜ ቅቤ እየቀባህ ነው እንደ ከመዳወላቡ እስከ ጎንደር ሄድከው? ምን እያረክ ነው? 28 ብሔር ጠፍቷል ኢትዮጵያ ውስጥ በዚህ ሙቭመንት። እሱን አይደለም እናወራው፣ እኛ አሁን ታሪክ አይደለም እናወራው። ተጠምቀን ክርስቶሳዊ ሆነናል። የታሪክ ባሪያ አይደለንም። የስጋና የደም ባሮች አይደለንም። በአብ በወልድ በመንፈስ ቅዱስ ተጠምቀን ሰማያዊ ከሆንን በኋላ የትርክት ባሪያ የኦነግና ህይወት ባሪያ አንሆንም ማለት አለብን። ምዕመናን አሁን ምዕመናን ያስቸገሩት የተነገራቸውን ሁሉ እየሰሙ በጣም እኮ የሚገርም እኮ ነው። ዝም ብሎ መከተል ነው። መከተል ያስደነግጣል እኮ። ሰው እንዴት እንደ ግዑዝ ያየውን ነገር ሁሉ ይከተላል? ለዛውም የክርስቶስ ልብ አለን፣ እኛ የክርስቶስ ልብ አለን ብለን ምንመካ የክርስቶስ ልጆች እንዴት የሰፈራችንን ኢአማኒ መለስ ዜናዊን ኢአማኒ ሌንጮ ለታን ሌላውን እየተከተለን እንዴት እንጠፋለን? ምን ሆነን ነው?
እነ ሌንጮ እዛ ጸሎት ቤት ተፈልፍለው የኦርቶዶክስ መጥላት ተምረው የጀርመን መምህራን ግንቢ መተው ካስተማራቸው መርዝ ተነስተው ዩኒቨርሲቲ ገብተው ሴኩላሪዝም እና ሶሻሊዝም ጨምረውበት በጥላቻ አድርገው ኮሚኒዝም ፍልስፍና አድርገው ቅኝ ተገዝተናል ነፃ እንወጣለን የራስን እድል በራስ መወሰን ምን የራስ እድል አለ የራስ እድል የሚባል ነገር የለም እያንዳንዱ ሰው በእናቱና በአባቱ ትከሻ ላይ ነው የኖረው ህፃኑ ነው ካደገ በኋላ በማህበረሰቡ ላይ ነው እስቲ አንድ ሰው ብቻውን መቆም ይችላል አንድ ቀን እንኳን አይችልም ውሸት ነው ክርስቲያን ለመሆንም ካህን ያስፈልጋል ትጠመቃለህ የሚያስጠምቅ ወላጅ ያስፈልጋል የእግዚአብሔር ልጅ ለመሆን እንኳን ሌላ ሰው ያስፈልጋል እንኳን በዚህ ምድር ቆመ ለመኖር የእግዚአብሔር ልጅ ለመሆን እንኳን ሰው ያስፈልጋል ይሄን የማይረባ ፍልስፍና ይዞ የራስ እድልን በራስ መወሰን ይላል ከክርስቲያን የማይጠበቅ ነውር እኛ የምንኖረው ለሌሎች እንጂ ለራሳችን እንኖር ብለን ሌላ እናጠፋም የኛም ፍልስፍና እንኳን መረዳት አለብን ስለዚህ ምዕመናን ይሄን ማስተካከል አለብን እነዚህ ደግሞ ደንዝዘው ሰንመራለን ብለው ወደ ገደል የሚመሩ ሰዎችን ምክር ሐሳብ ሰጥተን ከተጠያቂነት ከሌለበት ንክስና ከሚመስል ቁምስና ወደ ሰማዕትነትና ወደ ሐዋርያዊነት እንዲመለሱ መጮ አለብን ድንዛዜ ይበቃናል ድንዛዜ ሊበቃን ይገባል በጣም አሳፋሪ ነው ነውር ነው ደንዝዘን መኖር ማብቃት አለበት እስከመቼ ነው ደንዝዘን የምንኖረው ወዳጆች ትልቅ ጥፋት ውስጥ ነው ያለነው ከዚህ ጥፋት መገላገል አለብን እና ይሄን ያህል ካልኩኝ እኔ መፍትሄ ያልኩትን እንጠይቅ እንስራ ነው ያልኩት እዚህ ላይ ላብቃና እዚህ እንትን ላይ መስመር ላይ ያላችሁ ሰዎች አስተያየት ጨምሩበት ሐሳብ ስጡ ምን አድርገን ነው ሲኖዶሳችንን ወደ ቅዱስ ሲኖድ ወደ ቅድስናው ወደ ኦርቶዶክሳዊነት እንመልሰው ጳጳስ እያሰቀለ እያስገደለ እያሳደደ ፖለቲካ መጣለትን እየሾመ የዘር እየሾመ በዘር ሲካፈሉን ዝም እያለ የሐዋርያትን ቀኖና በአንድ ኢአማኒ ሰው ደብዳቤ እየቀየረ እስከመቼ ነው እንኖረው ስለዚህ ለሱ መፍትሄ እንነጋገር እስቲ የእናንተ ነው ዝም ብያለሁ አሁን እውነት ነው በእውነት በጣም ያሳዝናል ከነበርንበት ወደ አልነበርንበት ቤተ ክህነት እንደዚህ አልነበር ካህኑ እንደዚህ አልነበር ይሄ አሁን የምዕመናኑ አሁን እነሱን ለማምጣት በጣም ከባድ አሁን እነሱ ልክ እንደኛ እንደዚህ እንደምንነጋገረው እነሱንም ቁጭ ብሎ ሲያማክራቸው ይውላል እየከፈለ የሚፈልጉትን እያደረገ ሲያማክራቸው ይውላል አሁን ከነሱ ጋራ ይሄን ነገር ለመቀየር መላ ኢትዮጵያን በአንድ ነገር ላይ አንጠልጥሎ መያዝ ከባድ ነገር እነሱ ያሉበት ዛሬ አይደለም የተጀመረው ታስታውስ ከሆነ አቡነ ማትያስ የሚባሉ አንድ ጳጳስ ነበሩ መስካይ ዞናል መድኃኔዓለም አልወጣም ብለው እዛ ጋር እስከ መጨረሻው ህይወታቸው ያለፈ አሁን በምናወራው ነገር እሳቸው እንደዚህ ሆነ ቤተ ክህነትንም አልፈልግም ጳጳሱን ፓትርያርኩ ምኔን አይመራኝም ከነሱም ጋር ምንም ነገር የለኝም ብለው ወጥተው እዛው ቀሩ እዛ ህይወታቸው አለ ይሄ ነገር ከተቻለ የማይቻል ነገር የለም ምዕመኑ አይ በቃ በአጥቢያ ቤተክርስቲያናችን እኛ እናስተዳድራታለን ሲጀምርም እንደዛ ነበር ቤተክርስቲያን ስትመሰረት በአጥቢያ ቤተክርስቲያኗ ነበር የምትተዳደር ሙዳየ ምጽዋት ተዘጋጀ ሙዳየ ምጽዋት ውስጥ የሚገባው ገንዘብ ለድሆች ይከፋፈላል ካህኑ በክህነቱ ብቻ ነው የሚያገለግለው እንጂ ፍራንክ በዚህ ቀን ቀጥራለን በዚህ በኩል ነው የምትሰራው ምናምን ያለ ቅርብ ጊዜ ነው ከላይ በጣም በመለያ ፓትርያርክ በደንብ ሰልጥኖ ነው የሚመጣው ከውጭ በደንብ ጭራሽ ከክህነቱ ጋር ባይምሯቸው የማይገናኙ ሰዎች ናቸው ፓትርያርክ ነው የሚመጡት ለምን ለሚደረገው ጭካኔ ነገር በአገሪቷ ላይ ለሚደረገው ጭካኔ የራሳቸውን ነገር አስተዋጽኦ እንዲያደርጉ አሁን እንደምናየው አይተው እንዳላየ ሰምተው እንዳልሰማ ዝም ያ የሰለጠኑበት
በደንብ ቁጭ ብለው ትምህርት ቤት ውስጥ አስገብተው ያስተማሯቸው። አሁን ሆነ ኢትዮጵያ ውስጥ ከዚህ በፊት የነበሩት ፓትርያርክ አቡነ ጳውሎስ እንደዛ ነበሩ። አሁንም እኚህ ሰው እንደዚህ ናቸው። ሰልጥነውብን ነው የሚመጡት። ለምን እዛ ጋር ካስቀመጥን የኢትዮጵያ ዋናውና ትልቁን ቦታ በቃ ማንም እዛ ጋር መጡ ጥያቄ እንዳይጠይቅ በህዝብ እልቂትም ይሁን በጦርነት ቢተላለቅ በረሃብ ቢያልቅ በስደት ቢያልቅ ያ የቤተ ክህነት ኃላፊነት ሲሆን ከዛ አንድም ጥያቄ ወደ ምዕመናኑ እንዳይመጣ ሆን ብሎ የሚደረጉ ሊቀጥሉም አሁን ሬዲ ሆነዋል። አሁን ፓትርያርኩ በህይወት ቢያልፉ ሌላ ሰው እየሰለጠነ በግል የምናውቃቸው አሁን እየሰለጠነ ቀጣዩ እና ይሄ ፍጹም ረቂቅ ፕላን ነው። እንዴት ነው ከዚህ ውስጥ የምንወጣው እኛ ምዕመናኑ ካልን በአጥቢያ ቤተክርስቲያን ምዕመኑ ማስተዳደር መጀመር አለበት። ምዕመኑ በቃ እኔ እዚህ ቤተክርስቲያን አካባቢ ነኝ፣ ከዚህ በኋላ የዚህ ቤተክርስቲያን ኃላፊነት ያገባኛል፣ እኔም ክርስቲያንነቴ ከዚህ በኋላ ይጀምራል፣ በእግዚአብሔር በሚያዘው ሕግና ስርዓት እኔና ቤተሰቤ ከዚች ቤተክርስቲያን ጋር አብረን እንኖራለን፣ ከዚህ በኋላ እኛን እናስተዳደር ቤተክርስቲያን። ከዛ ውጭ ይሄ ነገር ሲሰራ ቤተ ክህነት ሲቋቋም እኮ ትናንትና በእነ ቴዎፍሎስ ባስልዮስ እኮ የተቋቋሙ ትናንትና በኢትዮጵያ ታሪክ አይታወቅም። ቤተ ክህነት የሚባል ራሱ ስም አይታወቅም። ቤተ ክህነት ብሎ ሲቋቋም ከየት ነው የመጣው? ስያሜው ከቫቲካን ነው የመጣው። በአንድ ፖፕ ሁሉም የሚተዳደርና ከሱ ስር ማንም እንዳይወጣ ከዛ በኋላ እሱ እንዲወስን ሁሉ ነገር በሱ በኩል እንዲያልቅ ምዕመናኑ ከጥቅም ውጭ ለማውጣት ቤተክርስቲያንንም እንደዚህ ዛሬ አሁን ቤተክርስቲያናችን ስያሜው እየተቀየረ ገዳማት አድባራት የሚለው ቀርቶ ምንድነው ካቴድራል የካቶሊክ ነው። አዎ በፍጥነት እየተስፋፋ ያለ ይሄ አሁን ትክክለኛ እነዚህ ሰዎች አሁን የናሳናቸው ሰዎች ትክክለኛ ቢሆኑ በሁለተኛው ቀን ይሄን ጥያቄ መጠየቅ ነበረባቸው። በሁለተኛው ቀን ምን እያወራችሁ ነው እናንተ? ምን ነካችሁ? እኛ እኮ እንደዚህ አይነት ነገር ገዳማት አሁን መንበረ ፓትርያርክ ቅድስት ማርያም ምን ያደኩበት እዛ ነው እና ብዙዎቹ ጳጳሶችን አውቃቸዋለሁ የድሮዎቹ እና መንበረ ፓትርያርክ ተብሎ ከመሰመየው ግን ገዳም ቅድስት ማርያም ገዳም ትክክለኛ ስም ከ1949 በኋላ ነው ያ ቤተ እስቲ ታሪኩ ጥሩ ነው። መፍትሄው አንድ መፍትሄ ሰጥታል። ጠንካራ መፍትሄ ምዕመናን በየአጥቢያቸው ቀኖናውን ዶግማውን የቤተ ክርስቲያንን የረጅም ዘመን ትውፊት ያገናዘበ ሆነው ራሳቸውን እንዲያስተዳድሩ፣ አባቶች ደግሞ በሚጠበቅባቸው ሌቭል እንጂ ሁሉን ነገር ከመቆጣጠር ሃይማኖት ጠባቂ እንጂ ገንዘብና ሙዳይ ጠባቂ ስላልሆኑ በሚገባቸው ደረጃ ይቀመጡ ነው ያንተ መፍትሄ ብዬ ነው አሁን የተገነዘብኩት። አዎ በጣም ጥሩ። አሁን ለኛ ቻንሱን አይሰጡም። ቤተ ክህነት ገብተን እኔ አንተ ሌላውን እንደዚህ ገብተን ይሄ ነገር እኮ ልክ አይደለም፣ አሁን ቅድም ባስቀመጥከው አምስቱ እንደዚህ ነው አምስቱ እንደዚህ ነው ብለህ ባስቀመጥከው ይሄ የኛ ትልቁ ጥያቄ ነው። ምዕመናን የሚጎዳው ምዕመናን ነው። እነሱ አልተጎዱም። መኪና ውስጥ ናቸው፣ ጫማ ውስጥ ናቸው፣ እግራቸው ጥሩ ልብስ አላቸው፣ ከላይ የለሰለሰ ምንም ረሃብ የለባቸውም፣ ለህፃን አያዝኑም፣ ልጆች የላቸውም፣ ስሜት ውስጣቸው የለም። ለአንድ ነገር እኮ ስትበቃ የዛ ነገር ስሜት ውስጥ አለ ወይ? ለምሳሌ ኃላፊነት ላይ ስትቀመጥ እንደዚህ ፓብሊክ የሆነ ነገር ላይ ስትቀመጥ ይህ ሰውዬ ለዚህ ቦታ ስናበቃው ስሜቱ አለው ወይ? ተፈጥሮ አለው ወይ? እነዚህ ሰዎች ተፈጥሯቸው ብቻቸውን ነው። ህፃን የለባቸውም። የህፃን ለቅሶ አያውቁም። ይራብ ይጠማ፣ እናቱ ትሙትበት፣ እናቱ ትገደልበት፣ በእርሻዋ ላይ በቤቷ ላይ ከነቤቷ ተቃጥላ ትሙት አያውቁም። ስለዚህ ምን ይሆናል? አረመኔያዊ ይሆናል። የተጠመቁ አረመኔያዊ መድኃኔዓለም ብሏል። ከነዚህ ከአረማውያንና ከዓለማውያን ተጠበቁ። እነሱ አረመኔ ሆነዋል። በግልጽ አይታወቅም በኢትዮጵያ ምድር እንደዚህ። አባታችን አቡነ ጴጥሮስ እኮ በጣሊያን ጊዜ አንተ ትልቅ ነህና ከየት ከፍቼ ሰላሌ ተጠርተው መጣ እና ይህንን ህዝብ ንገረው፣ ፉርኖና ውሃ በየቤታችሁ ቧንቧውን እንዘረጋለን፣
ጣሊያን ሁሉም ነገር ያደርግላችኋል። በመርዝ ገሎናል፣ ከላይ በአይሮፕላን መርዝ እሱም አሰቃቂ በሆነ ያንን ካደረገ በኋላ ነው አቡነ ጴጥሮስን አባታችን ይጠራና ስበከው ህዝቡ ንገርልን ማለት ነው። ይሄንን ነው ለኢትዮጵያ ስመነግረው። እንደውም አይደለም ህዝቡ እኔ እናንተ እዚህ ጋር የቆምንባት መሬት እንዳትቀበል ይኸው ገዝቻታለሁ ብሎ ከደረታቸው መስቀላቸውን አውጥተው ዝቅ ብሎ መሬቱን በመስቀሉ ደበደቡት ይላል። በ9 መትረየስ ተኳሽ ነው የተገደሉት። ይሄ ነው ካህን ማለት ነው። ራሱን አሳልፎ ለመንጋው። አሁን እነዚህ ጌቴ ስልክ ልገዛ ነው የመጣሁት አለ። ውጭ ሀገር መጣው ነው ጳጳሱ እና ህዝቡ እንዲሆኑ ቦታል። ይሄው አቁመኝ፣ ይሄው ቤቱ አየሁት፣ ሳይኑን አይቼዋለሁ። እዚህ ጋር አቁመኝ፣ እዚህ ጋር ነው ገብቼ የምገዛው። አረ ይሄማ ከባድ ብዙ ብር ያስወጣታል። ለብሩ አትጨነቅ፣ ብቻ አንተ አውርደኝና አስገባኝ እዛው። ይሄ ሳውዲ ነዳጅ የነዳጅ ባለቤቶች የሚገዙት ነው። 3000 ብር አይፎን ገዝተው ደረታቸው እስከተው ደነገጥኩ አለ ልጅ አውጥቶ ሲከፍሉት። ከየት ነው የመጡት? ከኢትዮጵያ ቀጥታ። እነዚህ ሆነን አሁን እነሱም ህሊናቸው ሊፋረዳቸው ቅርብ ጊዜ ሊፋረዳቸው ይገዛልናቸው። ምዕመኑ ታክቶታል፣ አብቅቷል። መፍትሄው አንድ ብቻ ነው። በየሰፈሩ አጥቢያ ቤተክርስቲያኑ እኔ ነኝ የማስተዳድረው እንጂ አሁን ብንነግራቸው ይሄ ነገር ልክ አይደለም የምንላቸው፣ በዚህ በኩል እንደዚህ ነው የምንላቸው አይሰሙም። ከዚህ በላይ ደግሞ የሚሰማ ነገር በኢትዮጵያ ላይ ደርሶ አያውቅም። አሁን ባለ ክርስቲያኑ እንደዚህ በየዱ ገደሉ ሲፈስ ህይወቱን ሲያጣ እናት ከልጇ ጋር እየጮች ህይወቷን ስታጣ ዓለም የተንቀጠቀጠለትን ኃጢአት ግፍና መከራ ዝም ምን ያለ እነዚህ ሰዎችም አይደሉም በተፈጥሮ። ያልከው ነገር አብዛኛው የምንለው ነው። መፍትሄ አንድ ሰጥተናል። መፍትሄው ላይ እንድናተኩር ምዕመናን ምን ያድርጉ በደንብ ገልጸዋል። አሁን ሌሎቻችን እስቲ እንግባና